ቤተሰብ ያልተጠበቀ ነገር ተፈጥሯል። እንግዲህ ሩታየም ያልጠበቀችው ነገር ነው፣ ወይንም ደግሞ እዚህ ጋር እንግዲህ ዩም ያልጠበቀው ነገር ወይም ደግሞ እንግዲህ ማንም ቻናላቸው ብዙም አያዘኝም። ያ ዩ ይ ኪ ካካ ነው የሚለው ስማቸው እና ካካ ነገር ናቸው እነሱ ራሱ ማለት ነው። እና ብቻ ግን የስማቸው አጠራር ይገርመኛል። እና ለማንኛውም ማለት ነው እንግዲህ ልጁም ሩታ ጋር ተመልሶ እንዲኖር የለም። ታውቁታላችሁ እንግዲህ በነገራችን ላይ ደስታ ለሩታ ያለው ክብርና ፍቅር ታውቃላችሁና እሱ አሁን ላይ የራሱ ህይወት እየኖረ ነው። ስለዚህ ከሩታ ጋር እንዲኖር ለምንድን ነው የምትገፋፋው እያለ እየተቆጣው ነበር ልጁን ማለት ነውና ሩታ ራሱ አትፈልገውም። በነገራችን ላይ ሰላም ሰላም፣ እንዴት ናችሁ ዶቼ? ደህና ናችሁልኝ? ያላችሁልኝ መጣውላችሁ ወሬ ያልቅብሽ ማለት ነው። አላሁመ ለከል ሐምድ ለሁሉም ነገር አላህ ስላደረገልን ነገር ስለሚሆነውም ነገር ስለሆነውም ነገር አልሐምዱሊላህ። በማንኛውም ነገር ላይ አመስጋኝ ከሆነና ጠንካራ ከሆነ የማያልፍ ነገር የለም። አብሽሩልኝ የኔ ወዶች ማለት ነው። እና ሀባይቦቼ ወደ ገደለው ስገባ ሀባይቦቼ እንግዲህ እጅግ በጣም ከባድ ነው። ለደስታ እንግዲህ የሚቆረቆር ሰው አንድ መጥቷል፣ የሆነ ጉቶ የሆነ ሰውዬ ማለት ነውና ሩታ ራሱ በነገራችን ላይ የማይፈልጋትን ሰው አትፈልግም። ስለዚህ ማንም ሰው አይበርዶም አይሞቀውም። ማንም ደስታ ስለመጣ አብርሃም ስለሄደ ደስታ ሄደም አብርሃም ሄደ፣ ሩታን አይበርዳትም አይሞቃትም። ሩታ የሚመርዳት የሚሞቃት የምትበሳጨውና አውሬ የምትሆነው በልጇና በእናቷ በቤተሰቦቿ ሲመጡባት ብቻ ነው። ስለዚህ ማንም ወንድ ሄደም ቀረም ሩታ አይበርዳትም አይሞቃትም። ስለዚህ አትደነቁ ለማለት ያህል ነውና ሩታ ጋር ተመልሶ መኖር የለበትም። አሁን ላይ የራሱን ህይወት እየኖረ ነው። ለምንድን ነው አንተ ደስታና ሩታ አንድ ላይ እንዲሆኑ የምትመክረው? ደስታና አትምከረው፣ ከደስታ ህይወት ውጣ እያለ ልጁን ሊገለው ማለት ነው በቃ። እና እኔ በጣም ነው የገረመኝ እውነት ለመናገር እና ስለዚህ ደስታ ቢሄድም እንኳን አይደለም ደስታ ይቅርና አብርሃም የልጁ አባት የሆነው እንኳን የልጅነት ፍቅረኛው ባሏ እንኳን ራሱ ሂዷል አይደል እንዴ? ስለዚህ ሩታ አይበርዳትም አይሞቃትም። ስለዚህ ግዴታ ከኔ ጋር ካልሆነ ብላ አትልም። ሩታም ደግሞ ይሄን ነገር ሲጀመር እንደው ሰውያ ይሄ ልጁ ራሱ የሩታ ጓደኛ ራሱ ማለት ነው እየሄደ ደስታን ከሩታ ጋር ታረቁ ከሩታ ጋር ሆኑ እያለ እንደሚል ራሱ አታውቅም። እሱ አልፈልግም